የተከዘዘብ በሚል መጠሪያ አገዛዙ ወልቃይት ምድር ላይ ያደራጀ ሚሊሻ ኃይል ትላንት ምሽት በቀጠናው የሚንቀሳቀሰው የፋኖ ኃይሎች ላይ ጥቃት መሰንዘሩ ታውቋል። የፋኖ ኃይሎች ከስማዳ እስከ ወላ ባህር አስደናቂ ጀብድ ፈጽመዋል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባን በመቀሌ ያካሂደዋል። አገዛዙ በበኩሉ በመቀሌ ተዋጊ ጀት ቅኝት ሲያደርግ መዋሉ ታውቋል። እንዲሁም ሌተናል ጀነራል ታደሰ ወረደም ለመጀመሪያ ጊዜ ማስጠንቀቂያ ሰጥተዋል። ሀገሬ ሆይ ላቤን ሳይሆን ደሜን ነበር የሰጠውሽ በረከት ገበሬዋ ያሰማችው ምሬት። አዲስ አበባ ጉልሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳም ፖሊስ አነጣጥሮ በተኮሰው ጥይት የተገደለው ወጣት። የሱዳን ጦር በኢትዮጵያ አዋሳኝ ድንበር ላይ ጥብቅ ወታደራዊ ዝግጅት መጀመሩም ተሰምቷል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ የተከዘዘብ በሚል መጠሪያ አገዛዙ ወልቃይት ምድር ያደራጀ ሚሊሻ ኃይል ትላንት ምሽት በቀጠናው የሚንቀሳቀሰው የፋኖ አደረጃጀት ላይ ትንኮሳ መፈጸሙ ታውቋል። በቀጠናው የሚንቀሳቀሱ የፋኖ ኃይሎች በበኩላቸው የተከዘዘብ በሚል መጠሪያ አገዛዙ ወልቃይት ምድር ላይ ያደራጀ ሚሊሻ ኃይል ጥቃት መሰንዘሩንና ከዚህ በኋላም ከዚህ ትንኮሳው የማያቆም ከሆነም የማያዳግም እርምጃ እንደሚወስዱም ፋኖ አርበኛ ሲሳይ አሸብር ገልጸዋል። በተያያዘ ዜና የፋኖን ክንድ መቋቋም ያቃተው ብልጽግና ሰራዊት በወገዳ ከተማ ንጹሃን ተማሪዎችና ህጻናትን በድሮ መጨፍጨፉንም የፋኖ ኃይሎች ገልጸዋል። በአፋብን በላይ እዝ አርበኞች ክንድ ክፉኛ የተሰበረውና በሁለቱ ኮሮች መብረቃዊ ጥቃት የደረሰበትን የአገዛዙ ሰራዊት ሽንፈት ለማካካስ በንጹሃን ላይ የድሮን ጥቃት ፈጽሟል ሲሉም የፋኖ ኃይሎች አስታውቀዋል። በስማዳ ወረዳ ወገዳ ከተማ ላይ በተሰነዘረ የድሮን ጥቃት ወደ ትምህርት ቤት በመሄድ ላይ የነበሩ ተማሪዎችና በመቅዳት ላይ የነበሩ ንጹሃን አማራዎችም በግፍ ተጨፍጭፈዋል ሲሉም የፋኖ ኃይሎች አድርገዋል። በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እስር ከወንድማማቾቹ ሜጀር ጀነራል ውባንታ ባትና ከፍ ያለው ድረስ ኮር የተውጣጡ የፋኖ ኃይሎች በተቀናጀ ድንቅ ወታደራዊ ጥበብ ሚያዝያ 28 2018 ዓ.ም ከስማዳ እስከ ወለላ ባህር በወሰዱት እርምጃም አይቀጡ ቅጣት የተቀጣው የብልጽግና ኃይል ቂሙን በንጹህ ኃይል ላይ ተወጥቷል ብለዋል። ትናንት ሚያዝያ 29 2018 ዓ.ም ጠዋት 2 ሰዓት አካባቢውን በወገዳ ከተማ በተፈጸመው በዚሁ አረመናዊ የድሮን ጥቃት ወደፊት ተስፋ የነበሩ ሁለት የ12ኛ ክፍል ተማሪዎችና አንዲት የ6 ዓመት ህፃን ህይወታቸው በአሰቃቂ ሁኔታ ተገድለዋል። አገዛዙ በዚህ ሳይወሰን በስማዳ ወረዳ ለፋኖ መረጃ ተሰጣላችሁ በሚል ሰበብ 30 የሚሆኑ ወጣቶችን በማፈን ወደ ሸረፋ ጎዲ በመውሰድ ኢሰባዊ ድብደባና ግፍ እየፈጸመባቸው ይገኛል ብለዋል። ይህ እርምጃም አገዛዙ ከህዝብ መነጠሉንና መጨረሻ መቃረቡን ተከትሎም የተያዘውን የጭንቀትና የፍርሃት እርምጃ መሆኑንም የአካባቢ ነዋሪዎች ገልጸዋል። ወደ ሌላኛው መረጃ ስናልፍ የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በመቀሌ አካሂደዋል። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ የሚገኘው የፕሬዝዳንት ጽሕፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባም በመምራት በይፋ ስራ መጀመራቸውን ገልጸዋል። የክልሉ ካቢኔ ስብሰባዎችን በሚያካሂዱበት በዚህ አዳራሽ የተደረገው የካቢኔ ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የደህንነት ጦርነት የማገገም ጥረቶች ላይም ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉንም አስተዳደሩ አስታውቋል። ይህን ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በመቋቋም በጥቂት ቀናት ውስጥም ሲሆን የምክር ቤቱ ዳግም መቋቋም በፌዴራል መንግስት እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋርም የፖለቲካ ውጥረት መፍጠሩን ብዙዎችም በመግለጽ ይገኛሉ። ይህ በእንዲህ እንዳለ መቀሌ ተዋጊ ጀት ቅኝት እየተደረገም እንደዋለ ታውቋል። በመቀሌ ከተማ በአንድ ሳምንት ልዩነት ለሁለተኛ ጊዜ ተዋጊ ጀት ቅኝት መደረጉን የመቀሌ ነዋሪዎች ጠቁመዋል። የጀት ቅኝቱም 5 ሰዓት ከ37 ደቂቃ ጀምሮ በስፋት ታየም ሲሆን ከፕሪቶሪያው ስምምነት መፈረም በኋላም የጀት ቅኝት ሲደረግ ይህ ለሁለተኛ ጊዜ መሆኑ ታውቋል። በምርጫ ቦርድ ህጋዊ እውቅና የተሰረዘው ህወሓት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ መሾሙንና በዛሬው ዕለትም በመቀሌ በፕሬዝዳንት ጽሕፈት ቤት መደበኛ ስብሰባ መጀመሩም ታውቋል።
በተያያዘ ዜናም ሌተናል ጀነራል ታደሰ ወረደ ማስጠንቀቂያ ሰጥተዋል። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ የስልጣን ሽኩቻ ወደ ከረረ ደረጃ መሸጋገሩን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የተቃውሞ መግለጫ ወጥተዋል። ዛሬ ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት የጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን የገለጹ ሲሆን ድርጊቱ የስልጣን ወረራ መሆኑን የጠቀሱት ጀነራሉ ለሚመለከተው ማንኛውም አይነት ቀውስ ለሚከተለው ማንኛውም አይነት ቀውስ ተጠያቂው ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል መሆኑን አስታውቀዋል። ሀገሬ ሆይ የሰጠውሽ ላቤን ብቻ ሳይሆን ደሜን ነበር ስትል ባለሀብት በረከት ወይም ገበሬው አስታውቃለች። በኢትዮጵያ ግብርናና የበጎ አድራጎት ስራዎቿ አሻራዋን እያሳረፈች የምትገኝ ወጣት ባለሀብት በረከት ወይም ገበሬዋ በደረሰባት እንግልትና በፍትህ መጓደል የተሰማትን ጥልቅ ሐዘን ቅሬታ በይፋ ገልጻለች። በወጣትነት ጉልበቷ የውጭ ሀገር ኑሮ ወጥታ ወደ ድቅድቅ ጫካ መግባት ለሀገሯና ለወገኖቿ ያበረከተችውን ታላቅ ውለታ ማስታወስ ዛሬ ይደርስባት ያለውን ወከባም በምሬት ለህዝብ አቅርባለች። በረከት ለሀገር ካበረከተቻቸው ዘርፈ ብዙ ስራዎች መካከልም 3 ትምህርት ቤቶችን በመገንባት ህፃናትን ማስተማር፣ 55 ሚሊዮን ብር የምገባ ማዕከል በማቋቋም አረጋውያንን መርጦ እንዲሁም እናቶችና ህፃናትን በነጻ የሚታከሙበት ክሊኒክ መገንባት ተጠቃሽ ናቸው። በተጨማሪም በወርና ድርቅ ወቅት በጎፋ የመሬት መንሸራተት አደጋና ለተጎዱ የፌዴራል ፖሊስ አባላት ድጋፍ በማድረግ በችግር ቀን ከአገሯ ጎን በጽናትም መቆሟን አስታውሳለች። ከመንግስት ጎን የቆምኩት የተሻለ ኢትዮጵያን ያለው በሚል ተስፋ እንጂ አንዳች ጥቅም ፍለጋ አልነበረም ያለች ሲሆን ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት የወሰድኩት አንድ ስንዝር መሬት የለም ብላለች። ይህች ወጣት እና የልጆች እናት በንግግሯ ውስጥም የህግ በላይነት መጥፋቱና የግለሰቦች ጥቃት ሰለባ መሆኗንም በምሬት ገልጻለች። 14 ጊዜ ፍርድ ቤት ቀርባም 7 ጊዜ ዳኞች በነፃ እንድትለቀቅ ቢያዟትም ትዕዛዝ አለመከበሩን ጠቁማለች። በሴትነት ክብሯ ላይ ጥቃት መሰንዘሩን፣ ያለአግባብ ንብረቷ መነጠቁን፣ የሚዲያ ዘመቻ እንደተከፈተባትም በዝርዝር ያቀረበች ሲሆን እኔ አልፈልግሽም፣ ነገር ግን ለፍቻ ያመጣሁትን ገንዘቤን ቀሙኝ፣ ያለ ስሜ ስም ሰጡኝ፣ እንዳልሰራ ከፈለጋችሁ ምን አለበት በክብር ወደ መጣሁበት ብትሸኙኝ፣ ማክበር ያለባችሁ የሴቶችን ቀን ሳይሆን ሴቶችን ራሳችሁ ነው በማለት በታላቅ ቁጭት መልእክቷን አጠናቃለች። ወደ ሌላኛው ዝርዝር መረጃ ስናልፍ በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ የሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ወጣት በአንድ ፖሊስ አባል በትላንትናው ዕለት በተተኮሰ ጥይት ህይወቱ ማለፉን የመሰረት ሚዲያ ከአካባቢ ነዋሪዎችና ከቅርብ ወዳጆቹ ሰምቷል። ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱን ቤተሰቡን ከመደገፍ አልፎ ለጓደኞቹና ያልተቸገሩ ደራሽ እንደነበርም ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት ለመሰረት ሚዲያም ተናግረዋል። ይህን ተከትሎም በገባው ከፍተኛ ቁጭትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ የሚጠራው ስፍራ ከአንድ የፖሊስ አባል ጋር በፈጠረው አለመግባባትም ለቀናት ታስሮ እንደነበረም አስታውቀዋል። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለየ ሲሆን ተገኝ አባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱ ታውቋል። ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ ግድያም ጥቃት የደረሰበት ሲሉ አስረድተዋል። ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳም 02 ጣቢያ ወሰዱት የሚሉት አንድ ጉዳዩን በቅርበት የሚያውቁት የአካባቢው ነዋሪዎች ሲሆኑ መረጃዎች እንደሚያመለክቱት ቀደም ሲል ከሟች ጋር ጸብ ነበር የተባለው የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ካደረገም በኋላ በአካባቢው መሰወሩም ተነግሯል። ሽሮ ሜዳ ትላንት አንድ ጋሞ ተወላጅ በፖሊስ ተገድሎ በሞቱም የአካባቢው ውጥረት መኖሩ ቢታወቅ ሲሆን እንቅስቃሴም እንደተገደበ ለማወቅ ተችሏል። መኪና ማለፍ ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ቀስተኛው ግድያም ሲቃወሙ እየተሰሙ ሲሆን የሚሉ ሌላኛው ስሜ አይጠቀስ ያሉ የአካባቢ ነዋሪዎች ፍትህ እንፈልጋለን። የአካባቢ ነዋሪዎችና የሟች ወዳጆች በድርጊቱ እጅግ ማዘናቸውን ድርጊቱን የፈጸመው የህግ አስከባሪም በህግ እንዲጠየቅ ድምጻቸውን እያሰሙ ይገኛል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎቹ መንግስት በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆም ጠይቀዋል። መሰረት ሚዲያም ጉዳዩን በተመለከተ ከሚመለከታቸው የፖሊስ አካላት ተጨማሪ መረጃ ለማግኘት ጥረት እያደረገ መሆኑን አስታውቋል።
የሱዳን ጦር በኢትዮጵያ አዋሳኝ ድንበሮች ላይ ጥብቅ ወታደራዊ ዝግጅት መጀመሩ ተሰምቷል። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጤት በከፍተኛ ሁኔታ ማገርሸቱን ተከትሎም የሱዳን ጦር በብሉ ናይል ግዛትና በአወዛጋቢው አልፋሽጋ አካባቢዎች ተጨማሪ ኃይልና ዘመናዊ የአየር መከላከያ መሳሪያዎችን እያሰማራ መሆኑ ተዘግቧል። ይህ ወታደራዊ እንቅስቃሴ የተጀመረው ሱዳን በካርቱም ለተሰነዘረ ድሮን ጥቃት መነሻው የኢትዮጵያ አማራ ክልል ነው የሚል ክስ ካቀረበች በኋላ ሲሆን ኢትዮጵያ በበኩሏም የቀረበው ክስ መሰረተ ቢስ ስትል ውድቅ በማድረግ በተቃራኒው በሱዳን ጦርነት ውስጥ የህወሓት ቅጥረኛ እየተሳተፈ መሆኑንና የኢትዮጵያ ግዛት አንድነት እያሳጡ መሆኑንም በመግለጽ ወንጅላለች። ከ2020 ጀምሮ ያልተቋጨው የአልፋሽጋ ድንበር ውዝግብ እና የሱዳን በኢትዮጵያ በኩል ለፈጥኖ ደራሽ ኃይል ድጋፍ ይደረጋል የሚል ስጋትም ማደሯ ሁለቱም ሀገራት ጉዳዩን በሰላም ለመፍታት ፍላጎት እንዳላቸው ቢገልጹም አሁን ግን የታየው ወታደራዊ ዝግጅት በአካባቢ ያለውን ስጋትም ከፍ አድርጎታል። በመጨረሻም አሜሪካና ኢራን በሆርሙዝ ሰርጥ የተኩስ ልውውጥ ማድረጋቸው ታውቋል። አሜሪካና ኢራን በትላንትናው ዕለት ምሽት በሆርሙዝ ጠንከር ያለ የተኩስ ልውውጥ እንዳካሄዱ ታውቋል ሲሆን በመጀመሪያው አሜሪካ በሆርሙዝ ሊያልፍ በነበረ ኢራን ነጭ መርከብ ላይ ጥቃት በመፈጸም የጀመረች ሲሆን ኢራን በአጸፋ ምላሽ በአሜሪካ 3 የባህር ላይ አውዳሚ መርከቦች ላይ በሚሳኤልና አጥፍቶ ጠፊ ድሮኖች ጥቃት በመፈጸም የአጸፋ ምላሽ ሰጥታለች። ይህን ተከትሎም ትላንት ምሽት የኢራን አየር መቃወሚያዎች በመላው ቴህራን የተንቀሳቀሱ ሲሆን አሜሪካም በኢራን ወደብና ደሴቶች ላይም ጥቃት ፈጽማለች። ይህን ተከትሎም ጦርነቱ እንደገና ተጀመረ የሚል ጥያቄ የቀረበላቸው አንድ የአሜሪካ ከፍተኛ ባለስልጣን ይህ ጥቃት የጦርነቱ መጨረሻ ነው የሚል ምላሽ ሰጥተዋል። ኢራን 3ቱም የአሜሪካ ባህር ኃይል አውዳሚ መርከቦችን አውድም ያለው ያለች ሲሆን አሜሪካ በበኩሏ መርከቦቹ ጥቃት አልተፈጸመባቸውም፣ በመልሶ መከላከል ተርፈዋል ብላለች። ከዚህ ጥቃት በኋላም ዓለም አቀፍ የነዳጅ ዋጋ ጭማሪም አሳይቷል።